ማድያት ወይም ማላዝማ በአብዛኛው በፊት ላይ የሚወጣና ጥቁር ወይም ቡናማ መልክ ያለው የቆዳ ቀለም መለዋወጥ ሲሆን በተለይ በፀሐይ ብርሃን፣ በሆርሞን መዛባት ለምሳሌ በእርግዝና ወቅት እና በተለያዩ ምክንያቶች ሊከሰት ይችላል። የሚከተሉት በተፈጥሯዊ መንገድ በቤት ውስጥ ልናዘጋጃቸው የምንችላቸው የቆዳን ቀለም ለማስተካከልና ማድያትን ለመጥፋት የሚረዱ ሰፊና ዝርዝር የቤት ውስጥ ዘዴዎችን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮ ሜዲካል ስኩል ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚና አስተማሪ ይሆናል ብዬ ያሰብኩትን አንድ ቪዲዮ ይዤላችሁ መጥቻለሁ። ዛሬው ቪዲዮ ብዙዎቻችን የተቸገርንለትና መፍትሄ ያጣንለትን የቆዳ ችግር ወይም ማድያት እቤታችን በቀላሉ እንዴት ማጥፋት እንደምንችል እነግራችኋለሁ። የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ እና በማድያት ለተቸገሩ ጓደኞቻችሁ ሼር አድርጉላቸው። ማድያትን ለማጥፋት እቤት ውስጥ የምንጠቀማቸው 5 ተግባራት። አንደኛው የሎሚ ጭማቂና ማር ሲሆን የሎሚ ጭማቂ የተፈጥሮ የቆዳ ማቅለያ ወይም ናቹራል ብሊቺንግ ኤጀንት ሆኖ የሚያገለግል የቫይታሚን ሲ ይዘት አለው። ማር ደግሞ የቆዳ እንዳይደርቅና እንዳይቆጣም ያደርጋል። የዚህ አዘገጃጀት 1 የሾርባ ማንኪያ የሎሚ ጭማቂ ከ1 የሾርባ ማንኪያ ንጹህ ማር ጋር ማዋሃድ፣ ከዚያም በመቀጠል ውህዱን ማድያት ባለበት ቦታ ላይ ብቻ መቀባት። ይህንንም ከ15 እስከ 20 ደቂቃ ማቆየትና ለብ ባለ ውሃ መታጠብ። ይህንን ሂደት ስንከተል ጥንቃቄ ማድረግ የሚኖርብን ነገር ሎሚ ቆዳን ለፀሐይ ብርሃን ተጋላጭ ስለሚያደርግ ይህንን ዘዴ በምሽት መጠቀም ይመረጣል። በዕለቱና በማግስቱ የፀሐይ መከላከያ ወይም ሰንስክሪን መጠቀም ግዴታ ይሆንብናል። ሁለተኛው የእርድ ውህድ ሲሆን እርድ በውስጡ ሰርካኒን የተባለ ንጥረ ነገርን የያዘ ሲሆን ይህም የቆዳን ቀለም የሚያጠቁረውን ሜላኒን መመረትን ይቀንሳል። የዚህን አዘገጃጀት 1 የሾርባ ማንኪያ የእርድ ዱቄት ከ2 የሾርባ ማንኪያ ወተት ወይም እርጎ ጋር ማዋሃድ ለስላሳ ክሬም እስኪሆን ማዋሃድ ይኖርብናል። ማድያቱ ባለበት ፊት ላይ ቀብቶ ለ20 ደቂቃ ማቆየት፣ ከዚያ በበቂ ሁኔታ ማሸትና ለብ ባለ ውሃ መታጠብ። በሳምንት ከ2 እስከ 3 ጊዜ ማድረግ ይቻላል። ሶስተኛው የአሎቬራ ጄል ሲሆን አሎቬራ ወይም ሬት በውስጡ አሊዮን የተባለ የቆዳ ቀለምን የማቅለልና የተጎዳ ቆዳን የመጠገን ከፍተኛ አቅም ያለው ንጥረ ነገርን ይዟል። አዘገጃጀቱን ስንመለከት ከሬት ቅጠል ውስጥ ንጹህ ጄል ማውጣት፣ ከዚያም ከመተኛቱ በፊት ማድያቱ ላይ ቀብቶ በቀስታ ማሸት፣ ሌሊቱን ሙሉ በመተው በማለዳ ተነስተን በውሃ መታጠብ። ይህንን በየቀኑ ጥሩ ውጤት እስክናይ ማድረግ ይኖርብናል። አራተኛው የአፕል ሳይደር ቬንገር ሲሆን ይህ ቆምጣጤ ከአፕል ወይም የፖም ፍራፍሬ ጭማቂ ተጨምቆና ተብላልቶ የሚዘጋጅ ሲሆን የአፕል ሳይደር ቬንገር በውስጡ አሲቲክ አሲድ የያዘ በመሆኑ የኬሚካል ፒሊንግ ጥቅምን ይሰጣል። ይህም የሞቱ የቆዳ ሴሎችን በማንሳት አዲስና ጥራት ያለው ቆዳ እንዲተካም ያደርጋል። እዚህም አዘገጃጀትና አጠቃቀም የአፕል ሳይደር ቬንገር ከተመሳሳይ የውሃ መጠን ጋር መቀላቀል። ለምሳሌ 1 ማንኪያ ቬንገር ከ1 ማንኪያ ውሃ ጋር ቆዳን እንዳያቃጥል ውሃ መጨመር ግዴታ ነው። ከዚያም በጥጥ በመቅዳት ማድያቱ ላይ መቀባት ይኖርብናል። ይህንን ሂደት ከ3 እስከ 5 ደቂቃ ብቻ አቆይቶ በለስላሳ ውሃ መታጠብ ይኖርብናል። አምስተኛው የድንችና የድንች ጭማቂ ወይም ፖታቶ ጁስ ይባላል። ድንች በውስጡ
ካታኮሌዝ የተባለ ኢንዛይም ስላለው ጥቁር ነጠብጣቦችንና ማዲያትን የማቅለል ተፈጥሯዊ ባህሪ አለው። አዘገጃጀትና አጠቃቀሙ አንድ መካከለኛ ድንች ፈጭቶ ጭማቂውን ማውጣት ወይም ድንቹን ቀጭን አድርጎ መክተፍ፣ ጭማቂውን ማዲያቱ ላይ መቀባት ወይም የተከተፈውን ድንች የተጎዳው ቆዳ ላይ መደርደር። ይህንን ለ15 ደቂቃ አቆይቶ በቀዝቃዛ ውሃ መታጠብ ይኖርብናል። በዚህ ሂደት ውስጥ በጣም ወሳኝ የሆኑ ተጨማሪ አንዳንድ ምክሮችን እነግራችኋለሁ። ተፈጥሯዊ ዘዴዎች ውጤታማ የሚሆኑት ከተወሰኑ ሳምንታት አልፎ ተርፎ ወራት በኋላ ስለሆነ ትዕግስትና ቀጣይነት ያስፈልጋቸዋል። እነዚህ ዘዴዎች ጎን ለጎን የሚከተሉትን ሕጎች መተግበር ውጤታማነቱን እንዲፈጥን ያደርገዋል። ከነዚህም መካከል የፀሐይ መከላከያ ወይም ሰንስክሪን መጠቀም። ማዲያት በፀሐይ ጨረር ስለሚባባስ ምንም ያህል የቤት ውስጥ ዘዴዎችን ቢጠቀሙ የፀሐይ መከላከያ ክሬም ሳይቀቡ ወደ ውጭ መውጣት ሕክምናውን ከንቱ ያደርገዋል። ቆዳን አለማሸት ወይም አለመፈቅፈቅ። ማዲያት ያለበትን ቦታ በኃይል ማሸት ወይም መፈቅፈቅ የቆዳ መቆጣትን ወይም ኢንፍላሜሽንን ስለሚፈጥር ማዲያቱን ይበልጥ ሊያጠቁረው ይችላል። ማንኛውም ውህድ ፊት ላይ ሙሉ በሙሉ ከመቀባት በፊት ከጆሮ ጀርባ ወይም እጅ ላይ በጥቂቱ ተቀብተን ለ24 ሰዓት መቆየት እንደማያሳክክ ማረጋገጥ ይኖርብናል።